የአርሰናል የዝውውር መዳረሻ ወደ አስቶን ቪላ ኮከብ ተከላካይ ኤዝሪ ኮንሳ መዞሩን የእንግሊዝ ፕሪሚየር ሊግ በከፍተኛ መነጋገርነቱን እያናወጠ ይገኛል። የለንደኑ ክለብ በዝውውር ገበያ ላይ እያሳያለው ንቁ ተሳትፎና የተከላካይ መስመሩን በማጠናከር ረገድ እያደረገ ያለው ጥረት በቡድኑ ስልታዊ አሰላለፍ ላይ ትልቅ ለውጥ ሊያመጣ የሚችል ነው። ኤዝሪ ኮንሳ እንደ ቀኝ መስመር ተከላካይ እንደ ማዕከላዊ ተከላካይ መጫወት የሚችልበት ሁለገብነት ለሚካኤል አርቴታ ትልቅ አማራጭ ይፈጥርለታል። አርቴታ ለዚህ ተጫዋች ያለው ፍላጎት በዋነኝነት የሚመነጨው ኮንሳ ካለው ኳስ ቁጥጥር ብቃት፣ በአጭርና በረጅም ርቀት ኳስ የማቃበል ክህሎቱ እንዲሁም በጠንካራ የአካል ብቃቱ ነው። እነዚህ ባህሪያት አርሰናል ከኋላ መስመር ጀምሮ ጥቃት ለመመስረት ለሚቀመጥበት የጨዋታ ፍልስፍና ወሳኝ ድርሻ አለው። የዊሊያም ሳሊባ በቡድኑ ውስጥ ያለው ቦታ እጅግ የላቀ ቢሆንም የኮንሳ ወደ አርሰናል ማምራት በሳሊባ ላይ የሚያደርገው የፉክክር መንፈስ ከፍተኛ እንደሚያደርገው እርግጥ ነው። ይህ የፉክክር መንፈስ ሁለቱ ተጫዋቾች ተቀናቃኝ ከመሆን ይልቅ የቡድኑን የተከላካይ መስመር ወደ ሌላ ልኬት የሚያሻግር ስልታዊ ጥምረት ሊፈጠር የሚችልበት እድል ሰፊ ነው። አርቴታ በተለይ ጨዋታውን አጋጣሚዎች ሁለቱን ተጫዋቾች በአንድነት በመጠቀም የተከላካይ መስመሩን ጥንካሬና የመቀያየር አቅም መፈተሽ ይችላል። ክለቡ በተከላካይ መስመር ላይ ከፍተኛ ኢንቨስት ለማድረግ መነሳሳቱ የረጅም ጊዜ ዋንጫ ተፎካካሪ ለመሆን የሚያስፈልገውን የተጠባባቂ ወንበር ጥንካሬ ለመገንባት ያለው ጥረት ያሳያል። የፕሪሚየር ሊግ ውድድር በተደጋጋሚ የሚደረጉ ጨዋታዎችና የጉዳት ስጋቶች ያልተሳካ በመሆኑ አርቴታ በሁሉም የሜዳ ክፍሎች ብቁ የሆኑ ተጫዋቾችን መያዝ ለውጤታማነቱ ወሳኝ ነው። በአጠቃላይ ኤዝሪ ኮንሳ ለአርሰናል የረጅም ጊዜ ቅር ትልቅ ማጠናከሪያ ሊሆን የሚችል ተጫዋች ነው። እንደ አንድ የቡድን ማጠናከሪያ ውሳኔ ሲታይ የሳሊባ ቦታ ከመንጠቅ ይልቅ የቡድኑን የመከላከል አቅም በማሳደግ የሊጉ ዋንጫ ለማንሳት የሚያስችለው የጥንካሬ መሰረት ይጥላል። የተጫዋቾች አስተያየት በዚህ ጉዳይ ላይ ያለው ሚና ከፍተኛ እንደመሆኑ አድማጮች በኮንሳና በሳሊባ አብሮ መጫወት ወይም በተናጠል ተሰላፊነት ላይ ያላቸው ሀሳብ በመግለጽ የውይይቱ አካል እንዲሆኑ ይጠበቃል። አርሰናል እና አስቶን ቪላ የጨዋታ አቋማቸው ባለፈው ሁለት የውድድር ዘመናት አስቶን ቪላ በአርሰናል ላይ ሲጫወት የነበረው ጥንካሬ ለሁሉም ግልጽ ነው። ኮንሳ በእነዚህ ጨዋታዎች ላይ የነበረው ሚናና የአርሰናልን አጥቂዎች በተለይም የሳካና የማርቲኔሊ ፍጥነት የመቋቋም ብቃቱ አርቴታ ለምን ይህንን ተጫዋች እንደመረጠው በግልጽ ያሳያል። ጠላትን በአቅራቢያ ቆይ እንዲሉ አርሰናል በራሱ ሜዳ ላይ ሲጫወት አይቶት የነበረውን ጥንካሬ ወደ ቡድኑ ማምጣት ስልታዊ ብላት ነው። አርሰናል ኳስ ሲይዝ ኮንሳ ወደ አማካኝ መስመር ከፍ ብሎ መጫወት መቻሉ ቡድኑን በሜዳው መሃል የቁጥጥር ብልጫ እንዲኖረው ያስችለዋል። ይህ የዘመናዊ እግር ኳስ የቴክኒክ ቁንጮ ሲሆን ኮንሳ ለአርሰናል ይህንን ሚና በትክክል መወጣት የሚችል ተጫዋች ነው። ዊሊያም ሳሊባ ሮል ፕሌይንግ ዲፌንደር እና እጅግ በተረጋጋ መንፈስ ተጋጣሚን የሚያልፈው ተከላካይ ሲሆን ኮንሳ ደግሞ በበለጠ በአካላዊ ጥንካሬና ባልተጠበቁ ፍጥነት ሪከቨር ፓስ ይታወቃል። ሳሊባ አርሰናልን ከኋላ መስመር በረጋ መንፈስ ሲመራ፣ ኮንሳ ደግሞ በቡድኑ ውስጥ ያለውን የመከላከል ጠንካራነት ይጨምረዋል። እነዚህ ሁለት የተለያዩ የጨዋታ ዘይቤዎች ለአርሰናል በጠንካራና ፈጣን አጥቂዎች ላይ ሲጫወት ትልቅ የስትራቴጂ ካርድ ይሆናል። አርሰናል በቻምፒየንስ ሊግ እና በሀገር ውስጥ ዋንጫ ለረጅም ጊዜ ለመቆየት የሚያስችለውን ዋና ቁልፍ የቡድኑ ጥልቀት ነው። በሳሊባ ወይም በጋብርኤል ላይ ጉዳት ቢከሰት አርሰናል የሚጥለው የተከላካይ እጥረት ውስጥ መግባቱ ቀደም ሲል ዋንጫውን እንዳሰጠው ይታወቃል። አርቴታ ሁልጊዜ ለፕሪሚየር ሊግ ልምድ ትልቅ ቦታ ይሰጣል። ኮንሳ ከመጣ በኋላ ጋብርኤልን ነው ወይስ ሳሊባን ተጠባባቂ ወንበር ላይ የሚያስቀምጠው የሚለው ነገር አሁን ማነጋጋሪነቱን ቀጥሏል። ወይስ ሶስቱም ባንድ ላይ ተሰልፈው የሶስት ተከላካይ ባክስሪ ስልት ሚካኤል አርቴታ ይጠቀማል የሚለው አነጋጋሪነቱን አሁንም እንዲህ ሲል ቀጥለዋል። ከአስቶን ቪላ ጋር በአውሮፓ መድረክና በፕሪሚየር ሊግ ከትልቅ ክለቦች ጋር ሲጫወት ያገኘው ልምድ በአርሰናል ውስጥ ያለውን የአሸናፊነት ባህል ይበልጥ ያጠናክረዋል። አዲስ ተጫዋች ሲመጣ በቡድኑ ውስጥ ያለው ፉክክር መንፈስ ተጫዋቾችን ከምቾት ቀጠናቸው ኮምፎርት ዞን እንዲወጡ ያደርጋቸዋል። ይህ ደግሞ ለአርሰናል በቀጣይ ውድድር ዘመን የሊጉን ዋንጫ ለመንጠቅ አስፈላጊ የረሃብ ስሜት እንዲኖር ያደርጋል። ለቀጣይ መረጃዎች ሰብስክራይብ፣ ላይክ እና ኮሜንት በማድረግ መረጃዎቹን ይከታተሉ። ይመቻችሁ።